ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ሪጉላር ፖሊጎን ፓርት 5.2 ሰም ኦፍ ኤክስቴሪየር አንግል ኦፍ ኮንቬክስ ፖሊጎን የሚለውን ርዕስ ነው። በባለፈ በመጀመሪያው ፓርት ላይ ሰም ኦፍ ኢንቴሪየር አንግል ኦፍ ኮንቬክስ ፖሊጎን፣ በዛሬው ቪዲዮ ላይ ሰም ኦፍ ኤክስቴሪየር አንግል ኦፍ ኮንቬክስ ፖሊጎን የሚለውን እናያለን። ኤክስቴሪየር ማለት ነው። ኤክስቴሪየር ራሱ ምን ማለት ነው ትርጉሙ የሚለውንም በዛው ላይ ጨምረን ከትርጉሙ ጋር ኤክስቴሪየር ሰሙ እንዴት እናገኛለን የሚለውን እናያለን። ሰም ኦፍ ኤክስቴሪየር አንግል ኦፍ ኮንቬክስ ፖሊጎን አን ኤክስቴሪየር አንግል ማለት ኦፍ ኤ ኮንቬክስ ፖሊጎን ኢን አን አንግል አውትሳይድ ኦፍ ዘ ፖሊጎን ፎርምድ ባይ one of its sides and the extension of an adjacent side ኤክስቴንድ በማድረግ አንደኛውን ሳይድ ኤክስቴንድ በማድረግ የሚፈጠር ነው። ይሄ ኤክስቴሪየር ብለን የምንጠራው ማለት ነው። እንግዲህ ልብ በሉ ዋን ሳይድ አንደኛው ሳይድ ብቻ ነው ምን የሚሆነው ኤክስቴንድ የሚሆነው ማለት ነው። በአንድ ሳይድ ያንዱ ብቻ ነው ኤክስቴንድ የሚሆነው፣ በሌላኛው ሳይድ እንደዚሁ ያንደኛው ኤክስቴንድ ይሆናል። ሁሉም ሳይዶች አንዳንድ ጊዜ ብቻ ኤክስቴንድ ያደርጋሉ ማለት ነው። ይህንን መርሳት የለባቸውም። አንዳንድ ጊዜ ነው ኤክስቴንድ የሚያደርጉት። ለምሳሌ እዚህ ጋር ጎነ 3 ነው እንበል። ይሄ ጎነ 3 ነው አይደለም? የታችኛው ሳይድ አንዴ ኤክስቴንድ አድርጎ ከወጣ በኋላ ይሄኛው ሳይድ ማለት ነው አንድ ምልክት ያደረኩበት፣ ይሄኛውም አንዴ ኤክስቴንድ አድርጎ እዚህ ጋር ሌላ ኤክስተርናል አንግል ይፈጥራል ይሄ። ስለዚህ ይሄኛው ጎን የፈጠረው አንድ ኤክስተርናል አንግል አለ። ይሄኛው ሳይድ ደግሞ ሶስተኛው ሳይድ የፈጠረው ሌላ ኤክስተርናል አለ ማለት ነው። እዚህ ጋር ሌላ ኤክስተርናል እዚህ ቦታ ላይ ነው ያለው አንግሉ ከታች ያለው ማለት ነው። በዚህ መልኩ አንዳንድ ጊዜ ብቻ ኤክስቴንድ በማድረግ ኤክስተርናል አንግል እንፈጥራለን ማለት ነው ከአንድ ፖሊጎን ላይ። ስለዚህ ሶስት ጎን ካለው ኮንቬክስ ፖሊጎኑ ስሪ ሳይድ ከሆነ ስሪ ኤክስተርናል አንግሎች ይኖሩታል ማለት ነው። አራትም ከሆነ ልክ እንደዛው አራት ኤክስተርናል ሳይድ፣ አምስትም በዛው ልክ እየጨመረ የሚሄድ ይሆናል ማለት ነው። እዚህ ጋር እንደ ኤክሰርሳይዝ አለ። ሩለር ተጠቀሙና ስሩ ይላል። ኢትስ ሲምፕል ነው። ራይት ትሩ ኢፍ ዘ ስቴትመንት ኮሬክት ፎልስ አዘርዋይስ ይላል። የመጀመሪያው ፎር ኤ ትሪያንግል ዜር አር 6 ኤክስቴሪየር አንግል ይላል። ከላይ በነገርኳችሁ ትርጓሜ መሰረት ጎነ 3 ከሆነ ትሪያንግል ከሆነ 3 ኤክስቴሪየር አንግሎች ነው የሚፈጠሩት። ማለት ሶስቱ ሳይዶች ናቸው ኤክስቴንድ አድርገው የሚወጡት እና ሶስቱ ሳይዶች ላይ ነው ኤክስቴሪየር አንግል የሚፈጠረው ማለት ነው። ስለዚህ በዚህ ኮንቴክስት ፎልስ ይሆናል ማለት ነው። ፎር ኮንቬክስ ፖሊጎን ኢች ኤክስቴሪየር አንግል ኢዝ ሌስ ዛን 100። ኮንቬክስ ፖሊጎን የምንለው እያንዳንዱ ከ180 በታች ነው። ልክ ነው። በባለፈ ቪዲዮ ላይ ነው ያየነው ይሄንን። ኮንቬክስ ፖሊጎን ኢች ኤክስቴሪየር አንግል ሌስ ዛን 100 ሲሆን ኮንኬቭ የምንለው ደግሞ አትሊስት ዋን አንግል ግሬተር ዛን 180 ብለናል። ሌላው ኢች ኤክስቴሪየር አንግል ኦፍ ሬክታንግል ኢዝ 90 ነው የሚለው። ኢች ኤክስቴሪየር አንግል ኦፍ ሬክታንግል ኢዝ 90። ሁሉም አንግሎቹ ስንት ነው ሜዠር የሚያደርጉት? እያንዳንዱ አንግሉ 90 ዲግሪ ነው። ታውቁታላችሁ አይደል? ሬክታንግል ማለት ሬክታንግል እና ኢኩላተራል ተመሳሳይ አይደሉም። ኢኩላተራል ማለት ኤኒ ፎር ሳይድ ፊገር ማለት ነው። ሬክታንግል ማለት ደግሞ ኦል አንግልስ አር 90 ዲግሪ ኤንድ ኦፖዚት ሳይድስ አር ኢኳል የምንለው የጎን አራት አይነት ነው። ስለዚህ አንዱን ጎን ለምሳሌ ኤክስቴንድ ባደረግ እዚህ ጋር የሚፈጠረው ሌላ 90 ዲግሪ ነው ማለት ነው። እዚህ ጋርም እንደዚሁ ኤክስቴንድ ባደረግ የሚፈጠረው ይሄም 90 ነው ማለት ነው። ስለዚህ ሁሉም ኤክስተርናሎች እዚህም የሚፈጠረው እንደዛው 90፣ በዚህኛው ሳይድም ያለው 90 ነው ማለት ነው። ስለዚህ ልክ ነው። ሌላው ሰም ኦፍ ኤክስቴሪየር አንግል ሰሙን እስኪ እንፈልግ። በባለፈ ኢንቴሪየር አንግል ስንፈልግ ይህንን አስታውሱ። ኤን ማይነስ 2 ኢንቴሪየር አንግል ኦፍ ኮንቬክስ ፖሊጎን ማለት ነው ታይምስ 180 ዲግሪ። ይህ ማለት when n represent number of ሳይዱን ነው። ለምሳሌ 3 ሳይድ ከሆነ 3 ሳይድድ ወይም ትሪያንግል ከሆነ 180 ይሆናል። 3 ሲቀነስ 2 1 ሲባዛ 180 180። 4 ሲሆን
360 5 ሲሆን 540 6 ሲሆን ደግሞ እንደዛ እያለ 720 7 ሲሆን 900 እያለ ይቀጥላል ማለት ነው። በካልኩሌሽኑ በዚህ መሰረት ማግኘት ትችላላችሁ። ዲተርማይን ዘ ሰም ኦፍ ኤክስቴሪየር አንግል ኦፍ ኤ ትሪያንግል ነው የሚለው። ሰም ኦፍ ኤክስቴሪየር አንግል ኦፍ ኤ ትሪያንግል። ኤክስቴሪየር አንግል የምንላቸው እዚህ ጋር ትሪያንግሉ ላይ እንደምትመለከቱት እነማን ናቸው? አልፋ አለ፣ ከታች ደግሞ ቤታ አለ እና ሲግማ። እነዚህ ኤክስቴሪየር አንግሎች ናቸው። ኢንቴሪየር አንግሎቹ ደግሞ ትሪያንግል ውስጥ ኤቢሲ አለ። ኤ ቢ ሲ እነዚህ ኢንቴሪየር አንግል ይባላሉ። ኢንቴሪየር ነው የሚባሉት። እነዚህኞቹ ደግሞ ኤክስቴሪየር ናቸው። ኤክስቴሪየር ነው። እኛ ፍላጎታችን ሰም ኦፍ ኤክስቴሪየሩን ነው። ኤክስቴሪየር አንግሉን ድምር ነው መፈለግ ያስፈለገው። አሁን አንድ ነገር አስታውሱ። ኢንቴሪየር አንግል ሰማቸው ሰም ኦፍ ኢንቴሪየር አንግል 180 ዲግሪ ነው። ዛት ሚንስ ኤ ፕላስ ቢ ፕላስ ሲ 180 ነው። 180 ዲግሪ እንደሆነ ታውቃላችሁ። ሌላው አልፋ ፕላስ ኤ ስንት ነው? 180 ዲግሪ ነው። አልፋ እና ኤ 180 ዲግሪ ነው። ለምን? በዝርጋማይ ማለት ነው። ይሄ ምን ይባላል? ሰፕሊመንተሪ አንግል። ሰፕሊመንተሪ አንግል ማለት ሁለት አንግሎ የተደምረው 180 ሲመጡ ሰፕሊመንተሪ አንግል ይባላሉ። ሌላው ሲ ሲደመር ሲግማ 180 ነው። አሁን በድጋሚ ማለት ነው። ቢ ሲደመር ቤታም እንደዛው ቢ ሲደመር ቤታም 180 ነው የሚመጣው። ምን ማለት ነው? እዚህ ጋር ይሄ ሲ ሲደመር ይሄ ሲግማ 180 ዝርጋማ ይሆናል። ይሄ አልፋ ሲደመር ይሄ ኤ 180 ይሆናል። ይሄ ቢ ሲደመር ይሄ ቤታ እንደዚሁ 180 ይሆናል አይደል? በዚህ መሰረት ኤ ቢ ሲ አሁን ጋር አሬንጅ ላደርግ ነው። በኋላ የሚመጣው ኤክስቴሪየር አንግል ኦፍ ሰም ኦፍ ኤክስቴሪየር አንግል ኦፍ ትሪያንግል ይሆናል ማለት ነው። ሉክ አሁን ሆሪዞንታል ለደምረው አልፋ ፕላስ ኤ ፕላስ ቢ ፕላስ ቤታ ፕላስ ሲ ፕላስ ሲግማ የዚህ ሁሉ ድምር ከዚህ በኩል ያለውን ነው አሁን የደመርኩት። እንደምታዩት ይህንን የደመርኩት የዚህም ድምር ስንት ይሆናል? 3 ሲባዛ በ18 ጠቅላላ ስንት ነው የሚሆነው ማለት ነው? 540 ዲግሪ ይሆናል ማለት ነው። በጣም አሪፍ። አሁን ልብ በሉ ኤ ቢ ሲ የሶስቱ ድምር 180 ነው። አልፋ ፕላስ ቤታ ፕላስ ሲግማ እኩል ይሆናል ወይም እዚህ አንድ ስቴፕ ልሄድ ሲደመር 180 ዲግሪ is equal to 540 ዲግሪ 540 ዲግሪ ይሆናል ማለት ነው። 180 እዚህ ውስጥ ከየት የመጣ ነው ካላችሁ አልፋ ኤ ፕላስ ቢ ፕላስ ሲ ይሄ 180ን ይወክላል። ስለዚህ በዚህ ቦታ በኤ በቢ በሲ ቦታ 180 ይሆናል ማለት ነው። ከላይ እዚህ ጋር ባገኘነው ካልኩሌሽን መሰረት ኤ ፕላስ ቢ ፕላስ ሲ 180 ከሆነ ኤ ቢ ሲ 180 ይሆናል። አልፋ ቤታ እና ሲግማ ብቻ ይቀራሉ ማለት ነው። ሲደመር 180 540። ስለዚህ አልፋ ቤታ ሲግማ በጠቅላላ ስንት ነው የሚመጡት? 360 ዲግሪ ነው ማለት ነው። ስለዚህ የአልፋ የቤታ የሲግማ ድምር ወይም ኤክስቴሪየር አንግል ኦፍ ዘ ሰም ኦፍ ኤክስቴሪየር አንግል ኦፍ ትሪያንግል 360 ዲግሪ ይመጣል ማለት ነው። 360 ነው የሚመጣው ማለት ነው። የማን ነው ይሄ? የጎነ 3 ኤክስቴሪየር አንግል ነው። የሌላውስ ምናልባት ለውጥ ይኖር ይሆን? ጎነ 4 ቢሆን ጎነ 5 ቢሆን እስኪ የምናየው ይሆናል ማለት ነው። ለማንኛውም በምሳሌው መሰረት የጎነ 3 የውጭ አንግል ድምር 360 ነው ማለት ነው። ሌላው find the sum of the measure of exterior angle of quadrilateral ጎነ 4 ሲሆን ማለት ነው።
አሁን ጎን አራቱን ይሄንን ማየት ትችላላችሁ። ጎን አራት ማለት ይሄ ነው። የጎን አራት የውስጥ አንግል ስፍር ይታወቃል አይደለ? እሺ ኤ ሉክ ኤ ፕላስ ቢ ፕላስ ሲ ፕላስ ዲ 360 ነው። 360 እንደሆነ ኢንቴሪየር አንግል ኦፍ ኳድራተራል 360 እንደሆነ በባለፈ ተምራችኋል ወይም ታውቁታላችሁ። ዛት ሚንስ ኤን ማይነስ 2 ታይምስ 180 በሚለው ማለት ነው። ይህ ማለት 4 ሲቀነስ 2 360 ነው ማለት ነው። ጥሩ እሺ አልፋ ፕላስ ኤ ፕላስ አልፋ 180 ነው። ልክ ከላይ እንዳደረኩ በዝርጋማይ ማለት ነው። አልፋ ፕላስ ኤ 180 እሺ ጋማ ሲደመር ዲ 180 ነው። አሁንም በድጋሚ እሺ ቢ ፕላስ ቤታ እንደዚሁ 180 ዲግሪ ነው። 180 ዲግሪ ነው። ሲ ፕላስ ሲግማ አሁንም 180 ዲግሪ ነው። እሺ አሁን ከዚህ ውስጥ ኤ ቢ ሲ ዲ አሉ። ልክ ከላይ እንዳደረኩት ልደምር ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ አልፋ ፕላስ ቤታ ፕላስ ጋማ ፕላስ ሲግማ is equal to 180 አራት ጊዜ 720 ነው። 720 ዲግሪ ነው። ነገር ግን ኤ ፕላስ ቢ ፕላስ ሲ ይሄኛው ደግሞ ስንት ነው? 360 ነው። ናው 360 ሲደመር አልፋ ፕላስ ቤታ ፕላስ ጋማ ፕላስ ሲግማ 720 ነው ማለት ነው። 360ን ወደዛ ወሰዱና ቀንሱት። ናው አልፋ ፕላስ ቤታ ፕላስ ጋማ ፕላስ ሲግማ ከ720 ላይ 360 ሲቀንሱ 360 ዲግሪ ይሆናል ማለት ነው። አሁን ከዚህ ምንድን ነው የምትረዱት? የማንኛውም ፖሊጎን ኤክስቴሪየር አንግል ሰሙ 360 ነው ማለት ነው። ከላይ የኳድራት የትሪያንግልን ሰርተን 360 መጣለን። የትሪያንግል 360 ነው። የጎን አራትም 360 ነው። የጎን አምስትም ብንሰራ 360 ነው። ሌላም ጎን ብትሰሩ 360 ነው። እዚህ ጋር ኤክሰርሳይዝ አለ። እስኪ ሁለተኛ ኤክሰርሳይዝ ነው። ፋይንድ ዘ ሰም ኦፍ ዘ ሜዥር ኦፍ ኤክስቴሪየር አንግል ኦፍ ሄክሳጎን ይላል። ሄክሳጎንም ያው እንደዛው ነው የሚሆነው። ሄክሳጎንም እንደዛው ነው የሚሆነው። እስኪ እንስራ። ሄክሳጎን ማለት ይሄንን ይመስላል። ልክ እንደ ቅድሙ የተለያዩ ፊደሎችን እዚህ የግሪክ ሌተሮችን እዚህ ጋር ልወክላቸው። ለምሳሌ ይሄንን አልፋ ልበለው፣ እዚህ ጋር ያለውን ቤታ ልበለው፣ እዚህ ጋር የተፈጠረውን ደግሞ ጋማ፣ ኦኬ፣ እዚህ ጋር ያለውን ሮሆ ልበለው፣ እዚህ ከታች ያለውን ደግሞ ይሄኛውን አዮታ ልበለው፣ ይሄኛውን ቴታ ልበለው። እንግዲህ ኤክስቴሪየር አንግሎቹ 1 2 3 4 5 6 ናቸው። የኢንቴሪየሮቹን ሁሉንም ኤቢሲ ማለት እንችላለን። እዚህ ጋር ያለውን ኤ፣ ይሄንን ቢ፣ እዚህ ጋር ያለውን ሲ፣ ይሄኛውን ደግሞ ዲ፣ ኢ፣ ኤፍ ማለት ነው። ስንት የሚመጣ ይመስላችኋል? ከላይ ነግሬያችኋለሁ ስንት እንደሚመጣ። ያው 360 ነው ዞሮ ዞሮ የሚመጣው፣ ግን መስራት አለብን። በጣም አሪፍ። አሁን ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ ኢ ፕላስ ኤፍ ስንት መሆን አለበት? 6 ስለሆነ 4 ሲባዛ በ180 ነው የሚሆነው። 4 ሲባዛ በ180 720 ዲግሪ ማለት ነው። ስለዚህ የሁሉም ድምር 4 በ18 720 ዲግሪ ይሆናል ማለት ነው። አሁን
እዚህ ጋር ልክ ቅድም እንዳደረኩት አልፋ እና ሲ 180 ነው የሚመጡት። አልፋ እና ሲ 180 ይመጣሉ። በጣም አሪፍ። ቢ እና ቤታም እንደዛው ቢ እና ቤታ 180 ነው የሚሆነው። 180 ዲግሪ ነው የሚሆነው። ጋማ እና ኤ 180 ነው የሚሆነው። ጋማ ሲደመር ኤ 180 ነው። እንደዚሁም ሮሆ ሲደመር ኤፍ 180 ነው የሚሆነው። ሲ ፕላስ አዮታ ሶሪ የመጀመሪያው አልፋ ፕላስ ሲ ነው። ኢ ማለት ነው። እዚህ ጋር ኢ ፕላስ አዮታ እዚ ኳልቱ 180 ዲግሪ። የመጨረሻው ዲ ፕላስ ቴታ እዚ ኳልቱ 180 ዲግሪ። ሁሉም እንደዚሁ 180 ነው ተደምሮ የሚመጣው። ይሄው ስድስቶቹ 180 የመጡት እነዚህ ናቸው። በጣም አሪፍ። አሁን ይህን ወደ ታች ብትደምሩት ምንድነው የሚሆነው? ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ ኢ ኤፍ 720 ነው። ስለዚህ ማን ይቀራል? የግሪክ ሌተሮቹ ብቻ ይቀራሉ። ማለት አልፋ፣ ቤታ፣ ጋማ፣ አዮታ፣ ሮሆ እና ቴታ እነዚህ ስድስቶቹ ማለት ነው። ሲደመር የኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ ኢ ፕላስ ኤፍ ደግሞ 720 ነው። 720 ዲግሪ እዚ ኳልቱ እነዚህ 18 ስንት ጊዜ 180 ስንት ጊዜ? 6 ጊዜ ማለት ነው። ሁለቱ 320 360 720 720 ላይ 180 900 1080 ማለት ነው። 1080 ዲግሪ ይሆናሉ። ናው ፋይናሊ አልፋ ፕላስ ቤታ ፕላስ ጋማ ፕላስ አዮታ ሮሆ ቴታ ከ1080 ላይ 720 ሲቀንሱ 360 ዲግሪ ነው የሚሆነው። ስለዚህ የማንኛውም ፖሊጎን ኤክስቴሪየር አንግሉ 360 ዲግሪ ይሆናል ማለት ነው። ይኸው ሶስት የተለያዩ ሰራን፣ ትሪያንግል ሰራን፣ ኳድራትራል ሰራን፣ እንደዚሁም ሄክሳጎን ባለ 6 ጎንም ይሄው ሰራን። ባለ 9 ባለ 8ም ብትሰሩ ተመሳሳይ ነው የሚሆነው። ናው ኮንክሉዥናችን ዘ ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግል ኦፍ ኤን ፖሊጎን ስንት ነው? ኤን ሳይድድ ፖሊጎን ኢዝ ኤን ታይምስ 180 ዲግሪ ይሆናል። ፎር ኤን ሳይድድ ፖሊጎን ዘ ሰም ኦፍ ሜዥር ኦፍ ኤክስቴሪየር አንግል ኦፍ ፖሊጎን 360 ዲግሪ ማለት ነው። ለማንኛውም ድምሩ ማንኛውም ኤን ሳይድድ ፖሊጎን የሆነ ድምሩ 360 ነው። ዘ ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግል ኦፍ ኤን ሳይድድ ፖሊጎን ኤን ታይምስ 180 ነው የሚላቸው። ኤን ይህ ማለት ምን ማለት ነው? ቅድም ለምሳሌ ትሪያንግል ስንሰራ አይታችሁ ከሆነ ለምሳሌ ይሄን እዚህ ጋር ያለውን አልፋ ይሄ ጋር ያለው ኤ ነው። እዚህ ጋር ያለው ቤታ ነው። እዚህ ጋር ያለው ቢ ነው። እዚህ ያለው ሲ ነው። እዚህ ጋር ያለው ጋማ ቢሆን ሲ ፕላስ ጋማ ያንዱ ጎን ነው። የሁለተኛው ጎን ደግሞ የሁለተኛው ሰሙ አሁን ይሄ ስንት ነው የሚመጣው? 180 ዲግሪ ነው አይደለም የሚመጣው። እያንዳንዱ ጎን ላይ ብትሄዱ እዚህም ያለው 180 ነው። ስለዚህ እያንዳንዱ ጎን ላይ ያለው የውጭውና የውስጡ ድምር 180 ነው። የውጭውና የውስጡ 180 ነው። እዚህ ጋርም የውጭ ቤታና ቢ እና ቤታ አንዱ የውስጥ አንዱ የውጭ ነው። ድምሩ 180 ነው። ሲ እና ጋማ የአንዱ የውስጥ አንዱ የውጭ ነው። ስለዚህ ድምሩ 180 ነው ማለት ነው። ይሄንን ነው የሚላቸው ዘ ሰም ኦፍ ኢንቴሪየር ኤንድ ኤክስቴሪየር አንግል ኦፍ ኤን ሳይድድ ፖሊጎን ኤን ታይምስ 180 ይሆናል ማለት ነው።
ኤን ምንድን ነው? አሁን ይሄ ጋር ሳይዱ ነው አይደል? ጎነ 3 ለምሳሌ እዚህ ጋር ጎነ 3 ነው እንደምትመለከቱት። ስለዚህ 3 ሲባዛ በ180 ዲግሪ ይሆናል ማለት ነው። ድምሩ ስንት ማለት ነው? 540 ዲግሪ ይሆናል ነው የሚላቸው። አሁን ይሄ ጋር ሲ ፕላስ ጋማ 180 ከሆነ አልፋ ፕላስ ኤ 180 ቤታ ፕላስ ቢ 180 ነው የሚሆነው። ሶስቱ 180ዎች ሲደመሩ ስንት ነው የሚሰጣቸው? 540 ነው ማለት ነው። ስለዚህ በዛ መረዳት ነው። ምሳሌ ኮንሲደር ዘ ትሪያንግል ሁዝ ቱ ኢንቴሪየር አንግልስ አር 60 ኤንድ 40 ይላል። ዘን ፋይንድ ዘ ሪሜኒንግ ኢንቴሪየር አንግል ኦፍ ዘ ትሪያንግል ዘ ሜዥር ኦፍ ኤክስቴሪየር አንግል አት ዊች ኢች ቨርቴክስ ነው የሚለው። አንድ ትሪያንግል አለ። ትሪያንግላችን ይሄንን ይመስላል። 60 እና 40 ዲግሪ ተሰጥቶናል። የመጀመሪያ ኤክስ መፈለግ አለብን። ኤክስ ለማግኘት 180 ዲግሪ ሲቀነስ 60 ሲደመር 40 ነው የሚሆነው። ምክንያቱም የውስጥ አንግል ድምሩ የጎነ 3 180 ዲግሪ ስለሆነ ይሄ ስንት ይመጣል? 80 ዲግሪ። ኤክስ 80 ዲግሪ ከመጣ በኋላ ሌላው ጥያቄው ምንድነው? ዘ ሜዥር ኦፍ ኤክስቴሪየር አንግል ኢች ቨርቴክስ ነው። እንግዲህ 40 ሲደመር አልፋ 180 ነው የሚመጣው ተባብለናል። እዚህ ጋር ያለው ድምር 180 መምጣት ስላለበት አልፋ ስንት ይሆናል ማለት ነው? 140 ዲግሪ ይሆናል ማለት ነው። አልፋ 140 ቤታ ደግሞ 120 ዲግሪ ይሆናል። 120 ዲግሪ እንዴት? 180 ሲቀነስ 60 ዲግሪ ቤታ ስለሆነ ማለት ነው። እዚሁ ላይ ጋማን ለማግኘት ጋማ 180 ሲቀነስ 80 ዲግሪ ዚኳልቱ 100 ይሆናል ማለት ነው። ያንዳንዱ ቨርቴክስ ላይ ፈልጉ ለሚለው በዚህ መልኩ ትፈልጋላችሁ። በጣም ቀላል ነው። የመጨረሻ ኤክሰርሳይዝ ጊቨን ኤ ፔንታጎን 5 ጎን ተሰጥቷል። ዊዝ 4 ኦፍ ኢትስ ኢንቴሪየር አንግል አር ጊቨን። ያልተሰጠ አንድ አንግል አለ። አንግል ኢ ስንት ነው? መጀመሪያ እንዴት እናገኛለን? ይሄንን ብታገኙት መጀመሪያ የጎን 5 የውስጥ አንግል ስፍሩን ትፈልጋላችሁ። n-2 ታይምስ 180 ዲግሪ ማለት ነው። ስለዚህ 5 ነው። 5 ሲቀነስ 2 3። ስለዚህ ይሄ 540 ዲግሪ ነው የሚሆነው n 5 ሲሆን ማለት ነው። አሁን ስንት ተሰጥቶ እዚህ ውስጥ የተሰጠንን እንደምረዋለን። ስለዚህ 120 ዲግሪ ሲደመር 95 ሲደመር 70 ሲደመር 100 ሲደመር አንግል ኢ ላይ ያለው አንግል 540 መምጣት አለበት ማለት ነው። 540 መምጣት አለበት። በጣም አሪፍ። ይህን ሲደምሩት 120 ሲደመር 100 300 220 315 385 ስለዚህ አንግል ኢ ኢኳል ቱ 540 ሲቀነስ 385 ዲግሪ ይሆናል። ይህን ስታቀናንሱት 155 ዲግሪ ይመጣላችኋል ማለት ነው። መጨረሻ ላይ 155 ከመጣ በኋላ ሌላኛው ጥያቄ ምንድነው? ፋይንድ ዘ ሜዥር ኦፍ ኤክስቴሪየር አንግል ኢች ቨርቴክስ ነው የሚለው። እያንዳንዱ ቨርቴክስ ኤክስቴንድ ብታደርጉት ይሄኛው አንግል 110 ዲግሪ ነው የሚሆነው። ይሄ 110 ዲግሪ ይሆናል። ይህንን ኤክስቴንድ ብታደርጉ እዚህ ጋር 25 ዲግሪ ነው የሚሆነው። 25 ዲግሪ። እሺ ይሄኛውን ኤክስቴንድ ብታደርጉ እዚህ ጋር 60 ዲግሪ ነው የሚሆነው። እንደዚሁም ይሄን ኤክስቴንድ ብታደርጉ እዚህ ጋር 85 ዲግሪ እና ፋይናሊ ይሄኛውን ወደዚህ ኤክስቴንድ ብታደርጉ 80 ይሆናል ማለት ነው። እነዚህ በቀይ የተጻፉት ዲግሪዎች ጠቅላላ ድምራቸው 360 ዲግሪ ይሆናል ማለት ነው። እስኪ እዚህ ጋር ከታች አንጥተን እንደምራቸው 60 25
110 80 እና 85 እነዚህ ጠቅላላ 360 ነው ዲግሪ ሰማቸው ማለት ነው። እያንዳንዱ ላይ ያለውን ፈልግ ነው ያለ። በዚህ መልኩ መፈለግ እንችላለን ማለት ነው። ሁለተኛ ጥያቄ ፋይንድ ዘ ሜዥር ኦፍ ኤክስ ዋይ ኤክስ እና ዋይ ዲግሪ ፍሮም ዘ ፎሎዊንግ ፊገር ዘ ዳሽ ኦን ኢች ላይን አር ዘ ሚን ዘ ላይን ሴግመንት አር ኢኳል ኢን ኢች ሌንግዝ ነው የሚለው። ሁለቱ እኩል እኩል ናቸው እዚህ ጋር የተሰጡን አንግሎች ሳይዶች ማለት ነው። በነገራችን ላይ ሁለት ሳይዶች እኩል ሆኑ ማለት ሁለት አንግሎች እኩል ሆኑ ማለት ነው። ዛት ሚንስ እዚህ ጋር ያለው ሌላ ኤክስ ራሱ ዲግሪ ነው ማለት ነው። ሁለቱ አንግሎች እዚህ ጋር ያለው አንግል እና እዚህ ጋር ያለው አንግል ሁለቱ እኩል ናቸው። ለምን? ሁለቱ ሳይዶች እኩል ስለሆኑ ማለት ነው። አይሶስለስ ትሪያንግል እንለዋለን ይሄን ትሪያንግል። ይህ ማለት ዋይ ኖት ሲደመር ኤክስ ኖት ወይም ኤክስ ዲግሪ ማለት ነው። ኖት ስላችሁ ኤክስ ዲግሪ ፕላስ ዋይ ዲግሪ 180 ነው የሚመጣው ማለት ነው። 180 ዲግሪ ነው የሚመጣው። ይሄው እዚህ ጋር እንደምታዩት እዚህ ጋር ዝርጋም ዋይ ነው የሚሆነው። ይሄ ኤክስ ኖት እና ይሄ ኤክስ ኖት ተመሳሳይ ስለሆነ ማለት ነው። መጀመሪያ ኤክስን መፈለግ አለብን። በዚህ ካልኩሌሽን መሰረት ኤክስ መገኘት አለብን። ኤክስ ዲግሪ ሲደመር አሁንም በድጋሚ ኤክስ ዲግሪ ሲደመር እዚህ ጋር ያለው አንግል 180 ዲግሪ ሲቀነስ 160 ዲግሪ እኩል ይሆናል 180 ነው መምጣት ያለበት። የውስጥ አንግል ድምሩ የጎነ ሶስቱ ማለት ነው። ጎነ ሶስቱን ብቻ ሶሪ እዚህ ጋር ጎነ ሶስቱን ብቻ ላውጣላችሁና ጎነ ሶስቱ ብቻ ይሄ ጎነ ሶስት ማለት ነው። ይሄኛው ኤክስ ኖት ይሆናል ኤክስ ዲግሪ፣ ይሄም ኤክስ ዲግሪ ነው። ለምን? ይሄ ጎን እና ይሄ ጎን እኩል ስለሆኑ። ይሄኛው ዲግሪ ደግሞ ከ180 ላይ 160 ስንት ማለት ነው? ይሄ ዲግሪ 20 ዲግሪ ነው ማለት ነው። ኤክስ ሲደመር ኤክስ ቱ ኤክስ ዲግሪ ሲደመር 20 እኩል ይሆናል 180። አሁን ኤክስን እናገኛለን። ቱ ኤክስ ዲግሪ is equal to 160 ኤክስ ዲግሪ is equal to 160 80 ማለት ነው። እያንዳንዳቸው 80። ስለዚህ ኤክስ ዲግሪ 80 ነው ማለት ነው። በጣም ጥሩ። አሁን ኤክስ ዲግሪ ተገኝቷል። ዋይንም ማግኘት እንችላለን። ለምን? ዋይ ዲግሪ እና ኤክስ ዲግሪ ድምራቸው ስንት ስለሚሆን ነው? 180 ስለሚሆን ማለት ነው። እዚህ ጋር ባለው መሰረት ኤክስ ዲግሪ እና ዋይ ዲግሪ 180 ነው የሚመጣው። 80 ስለሆነ ዋይ ስንት ይመጣል ማለት ነው? ዋይ ዲግሪ is equal to 100 ይመጣል ማለት ነው። 100 ዲግሪ ይመጣላችኋል። ዋይ ተገኘ ማለት በነገራችን ላይ እዚህ ጋር ዋይን አገኘ ነው ማለት እዚህ ጋር ለምሳሌ ሌላ አልፋ ልበልና አንድ አንግል ልፍጠር። አልፋ ዲግሪ ከዋይ ዲግሪ ጋር ተመሳሳይ ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ።